መዶሻ ምን ጥቅም ሊዘርፋት የመጣውን ሌባ ቪያግራ እየሰጠች ለቀናት ትደፍረዋለች። አልነበርክም ነው ለምን ይዋሻል? አልተመቸኝም ማለት እኮ ይቻላል። የጆን ዳንኤል እህት ማለት ነው። ጋይስ ግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው። አንዴ ማስቲ ወተን ኖራ አይ ማስቲ ቆይ ይሳፈጠኝና ማለት ነው። ይበቃ አልቻለም እንዴ መንግስት ተጋቢውን ከለላ ያርግልን። ግለጫው እሱ ነው የቀረሽው። ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን በጣም ሰላም ነኝ። እናንተ እንዴት ናችሁ? ተጠፋፋና በስማም ላይክ እያደረጋችሁ ቪዲዮን ጀምሩልኝ። ካለበለዚያ ዩቲዩብ ቪዲዮን ቀጥታ ነው የሚይዝብኝ ማለት ነው። ለማንኛውም እስቲ እንደተለመደው አሪፍ ቪዲዮዎች ይዤላችሁ መጥቻለሁ። በእነሱ እንስቃለን፣ እንጫወታለን፣ ፈታ እንላለን ማለት ነው። እናንተ ዳታረ እንደነገርኳችሁ ላይክ እያደረጋችሁ ትጀምሩልኛላችሁ። ለማታውቁኝ ደግሞ ነው እባላለሁ። አዝናኝ ቪዲዮዎችን ይዤላችሁ እመጣለሁ ከዚህ በኋላ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። ቀጥታ ወደ ቪዲዮዎቹ እንግባ። ወሬ አላበዛም ብዙ። እኔ የምልሽ እሺ፣ ጉድ አልሰማሽም ዛሬ? ኧረ ምንም አልሰማሁም። ምንድን ነው? ባለፈው ተቃቅፈው ሲሄዱ ባልና ሚስት አንዲስ የገቡት እዚህ እሺ፣ ተደባደቡ። ምን ነው? በጣም የሚያሳዝን መታችሁ በደንብ ሲሆን። ኧረ እባክህ እኔ እንደዚህ ጉልበት ያላት መሰለች። እሺ፣ ስትመታኛ ጮይ ሰምተን እሺ፣ ስንሄድ አንዴ እንደዚህ በቃ እንደዚህ በጥፊ ስትል ውጪ የሆነ ባርሜሊቃ ተሰብስበዋል አይደል? እዛ ስር ከተተችው። ወይ ጉድ! እኔና አንድ ሰውዬ መጣ ጎትተን በግድሱን ስናወጣ እሺ በቃ ራሱን አላወቀም ቶሎ። ኧረ እባክህ እውነት። ከዛ እንደምንም አባብል ራሱን እንዲያቃርግ ነው። ኧረ እባክህ ከዛ እኔ ያው እንግዲህ ሞታል ብዬ ወጣውና አልነበረኝም ትላንት። እሺ ጁስ ገዛው። ገዝቼ ስሄድ ለምን ገዛ አለች። ለምን ገዛ ብላ እንደዚህ ስትመታን እንትኑ ጋጋጭ። አንተ ወይ ጉድ! አንተ ምን መሀል አስገባ አንተ? ኧረ በስመ አብ! ስታጋጭ እንግዲህ እንደምንም አይነት ትንሽ ተከፈተ ባራየውና ውጭ ወጣው። ምን ይባላል አውዴ? የዚህ ሰውዬ አወራሩና የሆነ እንትን የሆነች እንስሳ ታቋታላችሁ። እስኪ አሁን አስገባላችኋለሁ ቪዲዮ ሊቀርጽ ስትሄድ ምናምን መካሪ ሳይ ማለት ነው። እዚህ እሷን ነው የሚያስታውሰኝ። ይሄ ሰውዬ በመጣልኝ ቁጥር ያቺን በቃ ወይ ጉድ! ምን ይባላል? አይባልም። ትንሽ ደንግጬ ነበር እኔ ራሱ። እኔ ደግሞ ማለት ነው እንትን አልመሰለኝም። እንደዚህ ቪዲዮዎች የሚሰሩ ሰዎች ካያችሁ በቃ ወይ የሆነ ወተት ምናምን ነው ላያቸው ላይ የሚከለብጡትና አስደንግጦኛል እኮ። እኔ ግን የእሱን ሳየው በቃ ስልኩን ሞርወሩ ነው የመሰለኝ ድንጋጤው። ላይ አባት ቀዘንክ። አንተ ምንድን ነው ያስነካው ግን? ወጥ ነው ምንድን እንደዚህ ያደረገው? እና አሁን እኔ እኮ ከዚህ ልጅ ጋር ስማችን ብቻ አንድ ነው፣ ምናችንም አይገናኝም እኮ። ምን ይባላል?
ግለጫው እሱ ነው የቀረሽ ወይ ኮይ መላ ተፈጥሮሽ ወይ ኮይ በውባት ሞላ ወይ ኮይ የርጋ ትንሽ ቅር ያለኝ ማለት ነው የዘፈን ምርጫሽ ነው። የዘፈን ምርጫሽ እንትን ነበር መሆን የነበረበት። ይሄ ዝቅ የሚለው ዘፈን አለ እሱ ቢሆን ሄደሽ ነበር እኮ እዚህ ጋር ደርሰሽ ከዛ ተውሹ እሱ ዘፈን ቢሆን ኖሮ በደንብ ተወጂ ነበር። እንደ ሀሳብ ሙድ ብታሳይ እና እንደ ሀሳብ ደግሞ ለምንድን ነው እዚህ ጋር የምታጨናንቂያቸው? ኦልሬዲ አሳይተሻል እኮ አይደል? ለምን ታጨናንቂያቸዋለሽ? ነፃነታቸውን ስጫቸው፣ ፍቻቸው፣ በቃ እንደልባቸው ይቦርቁ ይሄዱ በእግራቸው። ለማንኛውም ግን አንድ ነገር እስቲ ጣል ላድርግብሽ ማለት ነው። ምናልባት አናትሽ ሊወጡ ሊሆን ይችላል። አንዳንድ ያፈነጋገጡ እንትኖች ስሜቶች አናት ላይ ሊወጡ ይችላሉ። አይታወቅም። እንዲህ ያስደረገሽም ሐሳብሽ ምን እንደሆነ በግልጽ ባይገባኝም ግን ገላሽን አይቶ የመጣ ሰው ገላሽን ሲያገኝ ጥሎሽ ይሄዳል። ይሄንን ወቂ ትክክለኛ ምክር። ይሄ ምንም የሌለው ትክክለኛ ምክር። ገላሽን አይቶ የመጣ ሰው ገላሽን ሲያገኝ ይሄዳል። እንደውም ቢግ ፎሬድ ትክክለኛ ስሟ ማን ነበር? ጠፋኝ። እሷ ቪዲዮ ሰርታ ነበር። ወንዶች ከዚህ በፊት አቅርቤላችሁ ነበር ቪዲዮ። ወንዶችን ተረዷቸው ማለት ርቦኝ የበላሁትን ምግብ አለች። አሁን ሽታው ራሱ እያስጠላኝ ነው ብላለችና እና አሁን ወንዶችን ተረዷቸው እና እንደዚህ አይቶሽ ወዶሽ ምናምን የመጣ ሰው ልክ ከበላሽ በኋላ እንደዛው ነው። በቃ ሊያይሽ ሁላ ነው የምትደብሪው ማለት ነውና ወንዶች ብዙ ጊዜ እኛ ወንዶች ማለት ነው ለትዳር የምንፈልጋት ሴት የተለየች ናት። ለጊዜያዊ ለአዳር ደግሞ የምንፈልጋት ሴት የተለየች ናት። እንደዚህ ሆነሽ ከፈለግሽ መቼም ለትዳር እንደማትጠብቂ ተስፋ አደርጋለሁ። ለአንድ ቀን ከዛ እንደዚህ ነው ለጊዜያዊ ለአንድ ቀን ባይሆን ለጊዜያዊ ነገር ነው የሚሆነው። ከዚህ የዘለለ ነገር አይኖርም እና ትክክለኛ ምክር ነው ኤፍራታ የመከረችሽ። ይመችሽ ኤፍራታ። ሊዘርፋት የመጣውን ሌባ ቪያግራ እየሰጠች ለቀናት ትደፍረዋለች። እቺ ሴት ሩሲያዊ ሲሆን ሩሲያ ውስጥ የሴቶች የፀጉር ቤት አላትና አንድ ሌባ ደግሞ ያንን የፀጉር ቤት ለመዝረፍ ዘሎ ይገባል። በድንገት ግን እቺ ሴት ወደ ቤቷ አልሄደችም ነበረ እና ከዚህ ሌባ ጋር ይፋጠጣሉ፣ መደባደብም ይጀምራሉ። በሚገርም ሁኔታ ልጅቷ ታሸንፈዋለች እና ፖሊስ ጋር ትደውላለች ብላችሁ አይደል ያሰባችሁት? አልደወለችም። ፖሊስ ጋር ወደ አንድ ክፍል ተወስደውና እጅና እግሩን ድብና አርጋ ታስረዋለች። ከዛም በኋላ ቪያግራ ገዝታ ትመጣለች። ቪያግራውንም እያሳውጠች ለቀናት ለ3 ቀን ትደፍረዋለች፣ በተደጋጋሚ ማለት ነው። 3 ቀን ሙሉ ይሄ ሰውዬ እየበላ እየጠጣ ከዛም በኋላ እቺ ሴት እየመጣች ደግሞ ትጫወትበታለች። ከ3 ቀን በኋላ ትለቀዋለች። ይሄድና ይናገራል ማለት ነው። ማለት ለፖሊስ ምናምን ነገር የተፈጠረበትን ነገር ይናገራል። ነገር ግን እቺ ሴት በጣም ነበር የተናደደችው። ምክንያቱም ልጁን ስትለቀው አዲስ ሱሪ ገዝታለት ነበረ። እሱ ብቻ አይደለም ለኪስ ብላ አዲስ ሹሩ ሰጣው ነበረ እና ለምንድን ነው የሚያማረረው? ሱሪ ገዝቼለታለሁ፣ በዛ ላይ ደግሞ ገንዘብም ሰጥቼዋለሁ፣ ለምን እያማረረ እንዳለ በጣም ግራ ገብቶኛል ብላ ተናገረች። ይሄን ከሰሙ በኋላ በጣም ብዙ ወንዶች ወደዛ ፀጉር ቤት እንደሚሄዱ አልጠራጠርም። ኧረ እንዴት ተደርጎ ነው አይኬደው? እዚህ ቪዲዮ ላይ ማለት ነው ኮሜንት ገብቼ ነው ማንበብ ፈልገው። ምንም ማለት ነው ኮሜንት ነው ማለት ነው። አሁን እስቲ ኮሜንት እናንብብ። የት ነው ብሮ ልትሄድ ነው? በያ ልትሄድ ነው? እኔን ወንድሜ ለእኔ አድርገው፣ እኔ ለእኔ አድርገው። እሺ ለጥንቃቄ የፀጉር ቤቱን አድራሻ ብትገልጽልን ይገርጥ ብሏል። ብትገልጽልን እንደ ሐሳብ ማለት ነው። በረከቱ ይድረሰንም ያላል። ይኸውልህ አንድም ቀን በሌባ አቀናለሁ ብዬ አስቤ አላቅም። ሶስት ቀን ማለት ነው። ምን ሆንኩ ብሎ ነው ብላለች ሴትዮዋ። እውነቷ ነው። ምን ሆንኩ ብሎ ነው ግን አንተ ራሱ የምትከሰው? ወይ ጉድ! እስቲ ሀሳብ ስጡበት፣ እዚህ ቪዲዮ ላይ ሀሳብ ስጡበት። እና ዋርድዬ ዛሬ ጆን ዳንኤል ጋር ነበርኩ።
ጌታ ምስክር አለቀሰ። እግዚአብሔርን አለቀሰ። ባይዘው ጆን ዳንኤል ሲነግረው አለቀሰ። ጌታ ምስክር በቃ ናኦሚ ይገባል፣ የዚህ ዓመት ይገባል። በጣም የሚገርም ቀን ነበረ። ደስ አልነበርኩም ማለት እኮ ይቻላል። የጆን ዳንኤል ውርደት ይሄን አዋርድሽ ዛሬ ጆን ዳንኤል ሁላችንም አስመሳዮች ነን። ወይኔ ባይስ ወይኔ ምን ሆነ ነው ነው ፎንቲ አንተ ደህና ሰው አልነበርክ እንዴ? ኧረ በስመ አብ ማርያም ይደብራል። ማለት ካልሄድክም ነው። ካልተመቸኝ እኮ አልተመቸኝም ማለት ይቻላል። እውነትን ደግሞ ቆይ እስኪ ከዚህ ቪዲዮ ደግሞ እንትኑ ውሸቱ ሲጋለጥበት ደግሞ ሌላ ቪዲዮ ሰራ ማለት ነው። ላይቭ ላይ ነው የተናገረው ሌላ ቪዲዮ። እስቲ እንየው። እኔ አዋርዱን ጆን ዳንኤል ጋር ይዤው ገብቻለሁ ብያለሁ። ገብቻለሁ ፍራይዴ ናይትስ እንደውም እኮ ነበሩ አልክ ነው ገብቻለሁ አላልኩም። ይሄን አዋርድ ይዤ ዛሬ ጆን ዳንኤል ጋር ነበርኩ አለው። በእውነት የምሬን ነው የምላችሁ። ባይዘው እግዚአብሔር ምስክሬ ማለት ነው። ጌታ ምስክሬ አለቀሰ። እግዚአብሔርን አለቀሰ። ባይዘው ጆን ዳንኤል ሲነግረው አለቀሰ። ደግሞ ጌታ ምስክሬ ምንድነው ማለት መሐላው ምንድነው? የሁሉ መሐላ አለቀሰ። እሺ በቃ ናኦሚ ይገባል፣ የዚህ ዓመት ይገባል። በጣም የሚገርም ቀን ነበረ። ወይኔ ነው ምንድን ነው ሰው ሲበላሽ ቀራሪ የለውም ነው ምንድነው አተል የለው ነው ይባል። እኔ ነው ይመቸኛል። እስቲ ደግሞ አሁን ከዚህም በኋላ ደግሞ ይሄ ውሸት ምናምን ተብሎ ሲቀጠቀጥ ደግሞ ሌላ ነገር አመጣ። ምን አመጣ? እዩት። ህይወቴ ላይ አሬን በልቼ ነው እዚህ ጋር ቁጭ ያልኩት። መከራዬን አይቼ ነው እዚህ ጋር ቁጭ ያልኩት። ባይዘው ማንም አግዞኝ አይደለም። ማንም ሰው አግዞኝ እኔ እዚህ ጋር አልቆምኩም። ኢየሱስ ምስክሬ ነው። መሐላው ምንድነው? ደግሞ ላይቭ ላስጀመረኝ ለእስጢፋኖስ ቶማስ ከድራፍት ቤት ላይቭ አስጀምሮኝ ይኸው እስጢፋኖስ ቶማስ ምንም ቢሆን አረሳ እስጢፎ ግባ ላይቭ ብላ ያስገባኝ አንተ ነህ። አመሰግናለሁ በጣም እስጢፋኖስ ቶማስ፣ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። Are you serious right now, bro? ነው ምን እኔ በጣም ነው የሚመቸኝ የነበረው። አይ አሁንም ይመቸኛል። በርግጥ በዚህ ወግዳት ልጠላው አልችልም። ያው አንዳንዴ ከሰው የሆነ ነገር አይጠፋምና ብቻ እስቲ ምን ትላላችሁ እናንተ? እስቲ ሀሳብ ስጡበት በዚህ ጉዳይ። እኔ ያው ብዙ ማለት አልፈልግም ነው አንዳንዴ ይገረ እኔ ሞቅታ ይሄ ልጅ ሞቅታም አለበት መሰለኝ። ሰው ምናምን ሲሰማው በቃ ወኔ ይሰማዋል መሰለኝ ሲያወራና እንደው የወሬ ሞቅታ ይዞት ይመስለኛል እንጂ ሌላ ነገር አስበው አይመስለኝም። ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይ ነው። እናንተ እንደምትወዱት እርግጠኛ ነኝ፣ ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። አንድ እኔ እውነቴን ነው የምላችሁ፣ በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም። እውነት ለመናገር ነው የምላችሁ እና ስግጥ የሚለው ቃል እናቁመው እና አንጠቀመው። እንደ አይዲያው መስራት ነው። እንስራ በቃ ራሳችንን እናዳምጥ፣ ተግተን እንስራ። ከአይምሯችን በላይ ልባችንን እናዳምጥ። እግዚአብሔር በልባችን ነው የሚደርሰን። እንደ ዓላማችን እንቁም። አይዲያው እሱ ነው። አይዲያውን ብቻ ይዘን እንጠቀምበት። ስግጥ የሚለው ቃል ግን መጠቀም እናቁም። እወዳችኋለሁ።
እንግዲህ አዶናይ እንደሰማችሁት ነው። ይህን ስግጥ ፍምስ የሚለው ቃልን አንጠቀም ብሏል። ብዙ ችግር እያደረሰብኝ ነውና እንግዲህ በመንግስት እንዲታገድ እንቅስቃሴ ማለት ስግጥ ፍምስ እንግዲህ ተጠይቆ ነበር። ከሱ ጋር በተያያዘ ነው። አሁን እንደዚህ ከዚህ ቀደም ብሎ ቪዲዮ ሰርቶ ነበር። እንደዚህ እስቲ የምትደግፉት ሐሳባችሁን ግለጹልኝ፣ ማትደግፉት ደግሞ ለምን እንደማትደግፉት ንገሩኝ ምናምን ብሎ ከዚህ አሁን ካሳየኋችሁ ቀደም ብሎ ቪዲዮ ሰርቶ ነበር። ከዛም እንግዲህ ከሱ በኋላ ነው ማለት ነው ይሄን ቪዲዮ የሰራው እና እንግዲህ እናቆም ብሏል። ምን ደርሶበት ይሁን አናቅም፣ ግን ብቻ ብዙ ተቃውሞ አለበት። ለማንኛውም የሚመቻችሁ ችግር የለውም እዛው ይቀመጥ። ቆይ let's go back. እቺ ልጅ አማርኛ So you feel like I was cheating on you? That means you're no. I mean hold on. ተሰማሽ? ስሜት ለምን ተሰማሽ? የሆነ ስሜት ተሰምቶሻል ማለት ነው። which anyway girlfriend ነው አይደለችም እኮ pardon. Yes. No I እንዳፋ ብትወጣብን እያወራን ነበረ። በቃ ይቺ ቺት ላድርግብሽ እንደገና ደምድነው አንቺ የተፈታለች ለለቅስ ነው አለችም። እኔ እኮ እንደዚህ ያመመሃል መሰለኝ ነበር። አሁን ሶሪ ምናምን በይውና ማለት ነው። አይ ሴት ያት ስትመክራት እኔ ስበዋለሁ በይው። እኔ ከሌላ ሰው ልገው ወይኔ ጉዲ ኖ እሺ እነሱ ፕሌን አረግና እኔ ከማን ጋር ገባለሁ? ከሌላ ሸከስ ጋር ገባለሁ። ከዛ ልክላችኋለሁ። ይመቻው። ከሌላ ሰው ጋር ልገው። እሺ ሰላም ነው። ዋጓን አባል አላህ እንዴት ነህ? ምን ነው ተኮሳተርሽ? ኧረ ምንም እንዴት ነህ? ይቅርታ እንዴ እያወራሁ ነው። እሺ ገባለች። ቆይ አንዴ ቆይ ከይቅርታ ጋር እንዴ ሰላም እንዴት ነሽ? እንዴት ነሽ? አስትሮንስ እንዴት ነሽ? ያኑ እንዴት ነሽ? ተናምሽ አሎ ዳ እንዴት ናችሁ? አሎ እንትን ላይ ነን። አንዴ ማስቲ ወተን ኖራ አይ ማስቲ ቆይ ይመቻው። በቅ ትችላለህ። የወንዶች ጉዳይ የሚኮራበት ምርጥ አባላችን ብሏል። አታ ይመቻው አቦ ብሏል። አቦ አረካሽኝ ብሏል። አረካሽኝ አቦ አረካሽኝ ወላሂ ትምህርት ነው የወሰድነው። ትምህርት ማለት ነው መነጽርን ነው ገጭ አድርገህ ትችላለህ። ፋኒ አይንሽን ጨፍኝ። ለምን ጨፍኝ? ለምን ጨፍኝ? ለምን? እሺ ወደ ኋላ ዞር። ምንድነው የምትሰግጨው እንጂ Thank you. እንዴት? Thank you. ምንድነው? ስልክ ነው። ኧረ ምን ቅሌታም ናት እንዴ! ምንድነው? አንቺ ማለት ምን ይባላል? ምን አባሽ ታመጫለሽ? እንዲህ ወይኔ እኔ መልሼ እነጥቅሻለሁ። እውነት ምንም አይደለም። መልሼ እወስደዋለሁ ስልኩን ማለት እኔ ወይ ተጣልተዋል እንዴ? ለነገሩ ምናልባት የማናውቀው ጉዳይ ይኖራል። ስልኩንም ኖርማል ምናምን ብላ እየወረወረችው ነው አይደል? ይሁን የማናውቀው ጉዳይ ሊኖር ይችላል። ግን በሰላሙ ከሆነ እንደዚህ የሆንሽው ማለት ነው
ስልኩን እኔ መልሼ ነው የምወስድብሽ። አንቺ ፈጣሪው ግን እንደዚህ አይነት ሴት እንዳሰጠኝ አደራህን። እስቲ አሜን አሜን በሉ። አሜን እንዳሰጠኝ እንደዚህ አይነት ሴት ምስጋና ቢስ አይመጣውም፣ እንዲህ አይመጣውም። እስከ ተበላ ትችላለህ። ይሄ ራሱ አይስክሬሙን ማለት ነው የጨነቀለት ማለት ያረል እንዴ? የጨነቀለት ሲጨንቅ እንዲህ ነው የምታደርገው። ወደ ምን ልታወርደው ነው አባቴ? ኦሬዲ እኮ ቀዝቃዛ እኮ ነው፣ በረዶ ነው አይደል? ወይኔ አዎ በቃ ዛሬ የሚመጡልኝ ቪዲዮዎች ራሱ አንደኛ ናቸው። አቦ በቃ ምርጥ አባላችን አንተ ራሱ በቃ የወንዶች ጉዳይ የሚጎራብህ ምርጥ አባል ግን በቃ ገላህ ነበር። በዛው አፍ ውስጥ አስገብተው ቢሆን ኖሮ ገላህ ነበር። ያጣና ያገኝና ያገኘም ያጣና ያጣና ያገኝና ያገኘም ያጣና ያስተዛዝበናል እችም ቀን ታልፍና አሳይ አስተዛዝበናል እችም ቀን ታልፍና አይ ይህ ስግጥ በምዘው ሌላ ታሪክ እያመጣብን ነው። ስግጥ በምዝ ቻሌንጅ በቃ ሌላ ታሪክ እያመጣብን ነው። እና ለማንኛውም የሚመችሽ ያጣ የሚያገኝና ያገኝ የሚያጣና ያስተዛዝበናል ብለናል። እስቲ ይሁን ሰግጠን እንፈምስ ብለናል። እስቲ እኛም ሰግጠን እንፈምሳለን። መልካም ነገር በመስራት ማለት ነው። በጥሩ ነገር መሰገጥ አሪፍ ነው። ከላይ እንደምትመለከቱት እናት ልጇን እንደተለመደው ከትምህርት ቤት ይዛት ትገባለች። ስልኳን በስልክ ማስቀመጫው ሳጥን ውስጥ አስቀምጣ ልጇን የቤት ስራዋን እንድትሰራ አዘዘቻት። እሷ ደግሞ ለቤተሰብ ምግብ ወደ ማብሰል ትሄዳለች። ትንሿ ልጅም በጸጥታ ጥናቷን እያጠናች አባቷ ይመጣል። ልጅ በራሷ እያጠናች እንደሆነ ሳይ ከልቡ በመደሰት ፈገግ አለ። እሱም ስልኩን በስልክ ማስቀመጫ ሳጥን ውስጥ አስቀምጦ ሚስቱን ሊያግዛት ወደ ኪችን ገባ። አባትና እናት በመተባበር በፍጥነት ራት አደረሱ። ትንሿ ልጅም የጀመረችውን የቤት ስራ ጨረሰች። ወላጆቹም በደስታ አበረታቷት። ሁሉም በአንድነት ምግባቸውን በሉ። በልተውም እስኪጨርሱ ማንም ስልክ የሚነካ የለም። ስለ ቀን ውሏቸው ስላጋጠማቸው ነገር የተነጋገሩ እየሳቁ በልተው ከጨረሱ በኋላ ሁሉም በአንድነት ወደ ጽዳት ገቡ። ቤታቸውን ለመስራት ሁሉም እየተባበረ ነበር። ወደ ኋላ የቀረሰውም አልነበረም። ሁሉም ሰርተው ሲጨርሱ ቤተሰቡ በአንድ ላይ መጫወት ይጀምራሉ። ደስተኛ ቤተሰብን ለመገንባት የእያንዳንዱ ቤተሰብ አባል ጥረትን ይጠይቃል። በዚህ ሐሳብ ትስማማላችሁ? በጣም ከመጠን በላይ ነው የምንስማማው። ለዚህ ሐሳብ ይገባዋል። በስማም ስልክ በጣም ከባድ ነገር ነውና እኔ አሁን ለምሳሌ እንዲህ ሶሻል ሚዲያ ላይ እንደመስራቴ ስልክ አሁን ለምሳሌ አበዛለሁ። እኔ በተለይ ግን በብዛት ብቻዬን ሰው ነው ከሰው ጋር ቁጭ ስል እኔ ስልክ አልነካም። አሁን ብዙም የሚያስተውለኝ ሰው ካለ ስልክ አታብዛ፣ አሁን ለምሳሌ ቤተሰቦች በጣም ስልክ አታብዛ እያሉ ይመክሩኛል። እኔ ብቻዬን ሰው ነው። ዜናም አሁን ለምሳሌ የዜና ኮንተንት እሰራለሁና ዜና ለመፈለግ በሆነ ሰዓት ላይ ስልኬን ስክሮል ማድረግ ይጠበቅብኛል። ምክንያቱም አዳዲስ ነገር ምን አለ የሚለውን ለማየት ማለት ነውና በሆነ ሰዓት አያለው ስልኬ። ከዛ ግን በተረፈ እንደዚህ ከሰው ጋር ቁጭ ብዬ እኔ ብዙ ስልክ የምጠቀም ወይ ስልክ የምጎረጉር ሰው አይደለሁ። ብቻዬን ሰውን ግን በቃ ስልኬ እጄ ላይ ነው፣ አያርፍም። ብቻዬን ሰው ያ ከሰው ጋር ያለህን ነገር አይበትንም፣ ይሁን አያስተጓጉልም። ከሰው ጋር ተሆኖ አንዳንድ ሰው ደግሞ አለ። እኔ በእርግጥ እኔም ራሴ በፊት ድሮ እንደዛ ነበርኩኝ፣ አባቴ እስኪቆጣኝና እስኪናገረኝ ጊዜ ድረስ ማለት ነው። በጣም በቃ ከሰው ጋር ቁጭ ብዬ እኔ ስልኬ ላይ ነኝ ምናምን በፊት እና የሆነ ሰዓት ላይ ተቆጣኝ። ከዛ በኋላ ተውኩኝ። አሁን ከሰው ጋር ቁጭ ብዬ ብዙ ስልክ አልጎረጎርም። እናንተ የሚልመድባችሁ በተለይ እንደዚህ አይነት አሁን እንዳሳያችሁ አይነት ቪዲዮ በቃ ለቆንጆ ለመልካም ቤተሰብ በቃ ዋነኛ መሰረት ነው። በቃ ይሄ ስልክ ያለንን ይሄ ምንድነው የሚባለው ግንኙነት መስተጋብር ምናምን እያበላሸ ስለሆነ ስልክን ማስቀመጥ ይኖርብናል። የቤተሰብ ጊዜ ማሳለፍ አለብን። ኧረ ጥመም ፌሮ ነው አይደለ? እግዚኦ
ኧረ በኢየሱስ መጥበሻ እሺ ጠቀለላት አንቺ ሊጠቀለላት ተገለላት በኩርኩም ቢመታ አስበው ይሄን ሰውዬ ስኳት ማሻአላህ ጎሽ ጎሽ እሺ 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 እግዚኦ መዶሻ ምን ጥቅም ማን በኢየሱስ ቢመታ አስበው ይሄን ሰውዬ ሲመታ አስበው ይሄን ሰውዬ ዝም ብሎ በዚህ በጥፊ ምናምን ሲያጮደ ወይ ደግሞ በኩርኩም ሲል አስበው ነፍስ ሰባተኛ ሰማይ ላይ ምድር ከሰማይ ነው የሚዘበራረቅባት። ከእንደዚህ አይነት ሰው በመራቅ ጤናችን ጠብቁ። የጤና ሚኒስቴር እንዲህ ፌሮ እንደዚህ ያጣመመ ዝማል መጥበሻውን ጠቀለላት ዝም ሀባቡን ጨፈለቀ ጭራሽ ሚስማር እንዲህ ትመታለህ። በኢየሱስ እኔ ጋር አሁን እንዲህ የሆነ ነገር ሹል ነገር እንዲስመታ አስቡት። የሚያመኝን ህመም ደንዟል ማለት ይሄ ነርቮቹ ግን ይሰራል ማለት ሲዚ ያደርጋል። አሬ ምንድነው መዳሰስ የስሜት ዋሳችን ነው አይደለ? መዳሰስ ይዳስሳል። አሁን ዳሶ የሆነ ነገር ፊል ያደርጋል ልጁ። እኔ እንጃ አይመስለኝም። እኔ አይመስለኝም። ሰላም ጄሚናይ እንደምን አለሽ? ሰላም የኔ ጤና፣ እኔ ደህና ነኝ። አንቺስ እንዴት አለሽ? ምን ማለት ነው? ወንድ እኮ ነኝ ጄሚናይ። እሺ ይቅርታ ወንድም አለም፣ ሳላውቅ መድፈር በጣም ይቅርታ። እሺ አሁንስ እንዴት አለ? ምን ማለት ነች? በጣም ይቅርታ በድጋሚ። ጄሚናይ ቀልድ እንድትቀልጅልኝ እፈልጋለሁ፣ ደብሮኛል። እሺ ቀልድ ስነገርህ፣ አንድ ወንድና ሴት ሲጋቡ ወንዱ ምን ይባላል አውቃለህ? ባል። ምክንያቱም ምስት ስላለችው። ደስ ያለ ቀልድ ነው። በጣም የሚያስቅ ቀልድ ነው ያለሽ ጄሚናይ። በጣም ደስ ይላል። ሌላ ቀልድ ልንገር? አዎ ንገሪኝ። ንገሪኝ። እሺ ይሄንን ሞክረው። ሁለት እንቁላሎች ሲደባደቡ አንዱ ሌላውን ምን ይለዋል? ተሰነጠቅ። ምን ይመስላል? በጣም የሚያስቀል ናጂ ቀልለሽ ነው ወይ ጉድ! የኤአይ መጫወቻ ሆነን አይደል? መጨረሻችን በቃ እስቲ ቆይ እኔም እንጠይቃታለሁ። አሁን ይሄን ቪዲዮ ስጨርስ ነው የምጠይቃት። ወይ ፈጣሪ ፍቅር የማይገዛ ከሆነ እንዴ እመርሻለሁ ነው እንዴ? አስቀይማለሁ። የሴት ጎረምሳ ጭራሽ በቃ አልቻለም እንዴ! መንግስት ተገቢውን ከለላ ያርግልን። ሞጣታ ወተን መግባት አልቻለም። ውይ ሴዶ ማርሻል በሴቱ ሴዶ ማርሻል ሴዶ በስንጥቅ ተደራጅተዋል። እነዚህማ ተደራጅተዋል። ጋንግ ናቸው። ጠብቃችሁ በሰላም ወጣችሁ ግቡ። ልመርቃችሁ። አሜን አሜን። በሰላም ወጥተን እንግባ። ምንድነው ያልከው ብራዘር? ምንድነው ያልከው? እዳውን እሷ ላይ ነኝ ያለሁት። ሌላው እንደውም በስራ አሱላ አልሰማሁም። ከዛ በኋላ ሴዶ ማርሻል በምን አልክ? በምን ነውራም በአለጌ አለጌ ነውራም በአለጌ አንተ በአለጌ ህዝብ እንዲህ ሴዶ ማርሻል በእግዞ ምን ይባላል? ምንም አልልም። ምን ስሙት፣ መልሱና ስሙት ከፈለጋችሁ። ላይ አልደግመውም፣ ይሄንን አልደግመውም። ሄሎ እንጂ ሄሎ ማዘሯን ፕራንክ ልታደርግ ወይ ፍቅር ወይ
ዝም በይ ጭራሽ እንዲህ አላገባም የለንም እስቲ ጭራሽ ዝም በይ ትያዛለች ማለት በአንቺ ምክንያት አላገባም ይሆናል። ደፋር ልጅ ማለት ነው። አንቺ በሆነ በጫማ ምናምን አለመለጠፏም ማዘርሽ እሷ ነው። ውድ ቤተሰቦቼ ለማንኛውም የያዝኩላችሁ ቪዲዮዎች እኚህ ነበሩ። እንደተዝናናችሁባቸው፣ እንደሳቃችሁባቸው፣ በአንዳንዶቹ ፈታ እንዳላችሁባቸው፣ እንዳዘናችሁባቸው፣ እንደተናደዳችሁባቸው ተስፋ አደርጋለሁ። በቀጣይ ቪዲዮዎች እንገናኛለን። እስከዛው ሰላም ትቆዩልኛላችሁ። ላይክ እና ሰብስክራይብ ካላደረጋችሁ ግን እውነት አዝንባችኋለሁ። ላይክ እና ሰብስክራይብ አድርጉልኝ ውድ ቤተሰቦቼ፣ ወዳችኋለሁ። ባይ